ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 7ን ጀምረን ነበር ስታቲስቲክስ። ዛሬ ዴሳይልስ ኤንድ ፐርሰንታይልስ ፎር አንግሩፕድ ዳታን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ዴሳይልስ ኤንድ ፐርሰንታይልስ ፎር አንግሩፕድ ዳታ። እሺ ከዚህ በፊት ኳርታይልን አይተን ነበር። ኳርታይል አራት ቦታ ነው ዳታችንን የሚከፍለው በ25% ማለት ነው። በዚህ መልኩ ኳርታይል 1 ኳርታይል 2 ኳርታይል 3 ይሄ ያለን ማለት ነው። ወደ ዴሳይል ስንመጣ ደግሞ ዴሳይል 10 ቦታ ነው የሚከፍለው ያለንን ዳታ ማለት ነው። ያ ማለት በ10% እነዚህውን 25% 25 አጠቃላይ 100% ሆነ ማለት ነው። እዚህኛው ጋር ስንመጣ ደግሞ በ10% ነው የሚከፋፍለው። ስንት ቦታ ማለት ነው? 10 ቦታ ነው የሚከፍለው ማለት ነው። እነዚህን 10%ቶች አጠቃላይ ስንደምር 100% ይሆናል ማለት ነው። ወደ ፐርሰንታይል ስንመጣ ደግሞ 100 ቦታ ነው ደግሞ የሚከፋፍለው በ1% ማለት ነው። በ1% አጠቃላይ ስንደምረው 100% ይሆናል። ለምን? እያንዳንዷቺ 1% ናት። የሱ አይነት 100 ጋፕ ነው የሚኖረን ማለት ነው። ይሄ 100 ቦታ ነው ያለንን ዳታ የሚከፍለው። ይሄኛው ዴሳይል ደግሞ 10 ቦታ ነው። ኳርታይሉ ደግሞ 4 ቦታ እንደሚከፍል አይተናል። ይሄንን በሐሳባችሁ ያዙና እንቀጥል። አክቲቪቲ 7.11 Do you know how to calculate the deciles of ungrouped data? ታውቃላችሁ ይሄንን? Explain meaning and steps to calculate deciles for ungrouped data. ይሄንንም ኤክስፕሌን አድርጉ ይላል። ለእናንተ የቤት ስራ እንሰጣችኋለን ማለት ነው። ይሄንን እንቀጥል። Deciles divide a set of data into 10 equal number of parts. ይሄን ተነጋግረናል። 10 እኩል ቦታ ነው የሚከፍለው ማለት ነው። there are 9 deciles ማለት ነው። ስንት ዴሳይሎች ይኖሩናል? 9 ዴሳይሎች ይኖሩናል። ይሄ ማለት ተመልከቱ፣ ከዚህ እስከዚህ 1 ነው። ይሄንን ዲ1 እንለዋለን ማለት ነው። ከዚህ እስከዚህ ዲ2 እያለ ልክ እዚህ ጋር ስንመጣ ዲ9 ይኖረናል። አሁን ፓርቱን ቁጠሩት። 1 2 3 4 5 6 7 8 9 10 ነው። ኳርታይልም ላይ ታስታውሳላችሁ የሚከፍለው 4 ቦታ ነው። ያሉን ፖይንቶች ግን ስንት ናቸው? 3 ናቸው። ኪው1 ኪው2 እና ኪው3 ማለት ነው። ልክ በተመሳሳይ ይሄም 10 ቦታ ነው የሚከፍለው። ነገር ግን የሚኖረን ዴሳይል ስንት ይሆናል ማለት ነው? በአንድ ዝቅ ይላል። ልክ እዚህ ጋር በአንድ ዝቅ እንዳለው ማለት ነው። ኳርታይሉ ላይ 9 ዴሳይሎች ይኖሩናል ማለት ነው። ዲ1 ዲ2 ዲ3 ዲ4 ዲ5 ዲ6 ዲ7 ዲ8 ዲ9 እያለ የሚሄድ ማለት ነው። ላይክ ዘ ኳርታይል a decile consists of 9 data points. ይሄ 9 ዳታ ፖይንት ነው የሚኖረው ማለት ነው። that divide a data set into 10 equal parts and it is usually used to assign decile ranks to a data set ማለት ነው። አሁን decile rank ማለት ይሄኛው ዲ1 ነው፣ ዲ2 ነው፣ ዲ3 ነው። አንድ የተሰጠንን ሴት ኦፍ ዳታ ዴሳይል ራንክ መስጠት እንችላለን ማለት ነው። ዲ7 ላይ ነው፣ ዲ8 ላይ ነው፣ ዲ9 ላይ ነው ወይ ዲ5 ላይ ነው በሚለው መልኩ ደረጃውን መስጠት እንችላለን። በኤግዛምፕል ስለምናየው ብዙም አትጨናነቁ። A decile rank arranges the data in order from lowest to highest. እንግዲህ ኳርታይልም ላይ አይታችኋል። ከትንሽ ወደ ትልቅ ነው የምንደረድረው። እዚህም ተመሳሳይ ነው ማለት ነው። And is done on a scale of 1 to 10. ስኬሉ ይሄ ይሆናል ማለት ነው። where each successive number corresponds to an increase of 10 percentage points. ያ ማለት ለምሳሌ ዲ1ን እና ዲ2ን ብናነጻጽር ማለት ነው ይሄኛው 10% ነው፣ ይሄኛው 20% ነው ማለት ነው። ስለዚህ ጭማሪውን አያችሁት? በ10% ነው የሚጨምረው ማለት ነው። በ10% አይደለም። ዲ3 ላይ ብንሄድ ደግሞ በተመሳሳይ ስንት ነው ይሄ የሚያሳየን? 30% ነው የሚያሳየን። 10% ነው የሚያሳየን ማለት ነው በጭማሪ ደረጃ። in other words there are 9 decile points, namely ያው እነዚህን አይተናቸዋል። the first decile or d1 is the point that has 10% of the observation lies below it. እንግዲህ ኳርታይል ላይ ታስታውሳላችሁ ኪው1ን ምን ብለን ነበረ? 25%ቱ የዳታው ማለት ነው 25%ቱ ከዚህ በታች ይሆናል ብለን ነበረ። ልክ በተመሳሳይ ፈርስት ዴሳይል ላይ ስንመጣ
is the point that has 10% of the observation lies below it ማለት ነው። D2 ላይ 20%ቱ ከሱ በታች ይሆናል። D3 30% of the observation lies below it and so on እያለ ይቀጥላል ማለት ነው። the example below clarifies the point እነዚህን ያልናቸውን በኤግዛምፕል ሞር እናብራራው። Example 3 the table below shows the ungrouped scores out of 100 for 29 exam takers. So ይሄ ዳታ 29 ነው ማለት ነው። Using the information presented in the table, find D1, D3 and D5 and interpret what the value of each shows. እሺ አሁን ኳርታይል ላይ ታስታውሳላችሁ ይሄን ፎርሙላ ተጠቅመን ነበር። KQ is equals to K into N plus 1 the whole over 4 ይሄን ተጠቅመን ነበር። ዳታዎቹ ቁጥራቸው ኦድ ከሆነ ማለት ነው። እዚህ ጋር ደግሞ ዴሳይል ስለሆነ እቺን ኪው በዲን ተካትና ኬን ጄ እንላታለን ምንም ችግር የለውም። ከዛስ ጄ ኢንቱ ኤን ፕላስ 1 ዘ ሆል ኦቨር እንግዲህ ኳርታይልን ለአራት ያካፈል እዚህ ጋር ያለው ለአራት ያካፈል ነው። ለምንድነው አራት እኩል ቦታ ዳታ ሴቱን ስለሚከፍል ነው። ዴሳይል ደግሞ 10 እኩል ቦታ እንደሚከፍል ተነጋግረናል። ስለዚህ ኦቨር 10 እናደርጋለን ማለት ነው። ሶ አሁን ለዴሳይል ይሄኛውን ፎርሙላ እንጠቀማለን። ምንም የተለየ ነገር የለውም። ተመልከቱ እዚህ ለ10 ነው ያካፈል ነው ማለት ነው። እንዲሁም ለምሳሌ ወደ ፐርሰንታይሉን ብንሄድ pj = j into n + 1 ለስንት ነው የምናካፍለው? ለ100 ምክንያቱም ፐርሰንታይል ያለንን ዳታ ሴት 100 እኩል ቦታ ስለሚከፍል ማለት ነው። ሶ ቁጥሩ ኦድ የሚሆን ከሆነ ይሄንን ፎርሙላ እንጠቀማለን ማለት ነው። ለሶስቱም ለኳርታይሉም፣ ለዴሳይሉም፣ ለፐርሰንታይሉም። አሁን ወደ ዴሳይላችን እንምጣ። እሺ n + 1 29 ሲደመር 1 ስንት ይሆናል? 30 ነው የሚሆነው። 30 ኦቨር 10 አለው አያችሁ እዚህ ጋር። ሶ 30 ኦቨር 10 ስንት ይሆናል? 3 ነው። ሶ D1 = እዚች ጄ ቦታ ላይ አንድ እንተካ D1 ሆነ ማለት ነው። እዚች ጋርም አንድ እንተካ አንድ ሆነ ማለት ነው። አንድ ሲባዛ የዚህኛው ውጤት ደግሞ 3 እንደሆነ አይተናል። አንድ ሲባዛ በ3 3 ነው። ስለዚህ ሰርድ አይተም ላይ እንሄዳለን ማለት ነው። ሰርድ አይተም ላይ እንሄዳለን። ሶ D1 = ይሄ ተመልከቱ ከትንሽ ወደ ትልቅ ነው የተደረደረው። ስለዚህ 1 2 3 ስለዚህ D1አችን ስንት ይሆናል ማለት ነው? 55 ይሆናል። 55 ይሆናል ማለት ነው። አሁን ደግሞ ወደ D3 እንሂድ። D3 = እንግዲህ ይሄኛው ፓርት ሙሉ ለሙሉ ተቃሎ ስንት እንደሚሰጠን አይተናል። 3 እንደሚሰጠን አይተናል። ስለዚህ በዚህ በጄ ብቻ ማብዛት ይሆናል። ይሄንን 3 በጄ ብቻ ማብዛት ይሆናል። ጄ በዚህ ኬዝ ስንት ነው? 3 ነው። ጄ 3 ነው በዚህ ኬዝ 1 ነው። በዚህ ኬዝ ደግሞ 5 ነው። ስለዚህ ይሄኛው n + 1 ኦቨር 10 3 እንደሆነ አይተናል። ስለዚህ ጄ ደግሞ 3 ስለሆነ 3 ሲባዛ በ5 እንላለን ማለት ነው። 3 ሲባዛ በ3 እንላለን ማለት ነው። ስለዚህ ይሄ ስንት ይሆናል? 9 ናይንዝ አይተም ላይ እንሄዳለን። ናይንዝ አይተም ይሄ ደግሞ ስንት ነው? ቁጥሩ 1 2 3 4 5 6 7 8 9 65 ነው ማለት ነው። 65 ስለዚህ እዚህ ጋር እንመጣና 65 እናስቀምጣለን። D5 ላይ ደግሞ እንሂድ። D5 ላይ ስንሄድ በተመሳሳይ 5 ታይምስ 3 ነው የምንለው ምክንያቱም ይሄኛው ኮንስታንት ነው አይቀየርም። ይሄ እኩል ይሆናል 15 ነው። ስለዚህ 50ዝ አይተም ላይ እንሄዳለን ማለት ነው። 15ኛው አይተም ይሄ ስንተኛ አይተም ነው? 9 ነው። 10 11 12 13 14 15 ስለዚህ 76 15ኛ አይተም ነው። D5 ይሆናል ማለት ነው። አሁን ደግሞ ትርጓሜያቸውን ትርጓሜውን እንመልከት። አሁን D1 55 ነው ያገኘ ነው ይሄ ማለት ነው። አሁን ይሁ እንግዲህ ከ55 ጀምሮ ወደዚህ ስንት ዳታ ሴት አለን? 3 ዳታ ሴት አለን። ስለዚህ 3 ኦቨር ቶታሉ ስንት ነው? 29 ነው። ይሄንን በመቶ አብዙት በ100%። ይሄ አፕሮክሲሜትሊ 10% ይሆናል ማለት ነው። 10%። ስለዚህ የዚህ ትርጓሜ ምንድነው ማለት ነው? ከ55 እና 55ን ጨምሮ ከ55 በታች ያስመዘገቡት 10% ናቸው ማለት ነው። 10% ናቸው። በትክክልም ካልኩሌሽኑን ስትሰሩት ይሄ ይመጣል። D3 ላይ ስንመጣ ደግሞ 65 ነው። 65ን እዚህ ጋር ሳይቻልቸዋለሁ። ናይንዝ አይተም ነው ይሄ ናይንዝ ነው። አጠቃላይ ከ65 ወደ ኋላ ብትቆጥሩ 9 አይተሞች ታገኛላችሁ። ሶ 9 ሲካፈል ለ29 ለቶታሉ ማለት ነው ሲባዛ በ100% ብታደርጉት ይሄ ስንት ይሆናል? አፕሮክሲሜትሊ
ወደ 30% ይመጣል ማለት ነው። 30% ይመጣል። ስለዚህ 65 እና ከዛ በታች ያመጡ ተማሪዎች ስንት ፐርሰንት ናቸው ማለት ነው? 30% ናቸው ማለት ነው። ከ65 በላይ ያመጡት ደግሞ 66 69 እያለ የሚቀጥል ማለት ነው። ስንት ፐርሰንት ናቸው ማለት ነው? 70%። የሁለቱ ድምር 100 መስጠት ስላለበት ማለት ነው። እንዲሁም ከ55 በላይ ያመጡ ስንት ናቸው በፐርሰንት? 90% ናቸው። ምክንያቱም ከዛ በታች ያመጡት 30% 10% ስለሆኑ ማለት ነው። እዚህኛው ላይ ደግሞ እንምጣ። 76 የት ነው? እዚህ ነው። 15ኛ አይተም ነው። 15 ኦቨር 30 እናድርገው ሲባዛ በመቶ 29 ነው። ኖርማሊ አፕሮክሲሜት ነው ያደረኩት። 29 ሲባዛ በ100% ብናደርገው ይሄም አፕሮክሲሜትሊ 50% ነው የሚመጣው። 50% ነው። ስለዚህ D5 76 ይላል። ሶ D5 ምን ይነግረናል ማለት ነው? 76 እና ከ76 በታች ያመጡት ተማሪዎች 50% ናቸው ነው። ከ76 በላይ ያመጡት እነሱም 50%፣ ድምሩ 100 መስጠት ስላለበት። ኖት ስቴፕስ ቱ ካልኩሌት ዴሳይል ፎር አንግሩፕ ዳታ። መጀመሪያ ምን እናደርጋለን? አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ኦፍ ማግኒቲዩድ። ከትንሽ ወደ ትልቅ እንደረድራለን። ከዛ ደግሞ ነምበር ኦፍ ኦብዘርቬሽናችን ኦድ የሚሆን ከሆነ ይሄኛውን ፎርሙላ እንጠቀማለን። ኢቭን የሚሆን ከሆነ ይሄኛውን ፎርሙላ እንጠቀማለን ማለት ነው። ኳርታይል ላይ አይታችሁታል። ይሄ ምንም የተለየ ነገር የለውም። ኪውኬ ነበር ያኛው። ኪውኬ እቺ ኬ ነበረች። አሁን ግን ዲጄ ሆነ ማለት ነው። ሌላ ምንም የተለየ ነገር የለውም። n+1 ያው ዴሳይል 10 ቦታ ስለሚቆርጥ ይሄንን 10 አደረግ ነው። ይሄንንም 10 እናደርጋለን። ይሄንንም 10 እናደርጋለን። ለምን? ዴሳይል 10 ቦታ ነው ዳታን የሚከፋፍለው። ኤግዛምፕል 4 ፋይንድ D3 and D8 for the following data። የተሰጠን ዳታ ይሄ ነው ማለት ነው። እንደምታዩት 27 እዚህ አለ፣ እዚህ 7 አለ፣ 11 አለው። ከትንሽ ወደ ትልቅ አልተጻፈም ማለት ነው። ስለዚህ በዚህ መልኩ ከትንሽ ወደ ትልቅ እንደረድራለን መጀመሪያ። ከዛ ዳታውን መቁጠር ነው። 1 2 3 4 5 6 7 8 9 10 ሶ ኤን ስንት ነው ማለት ነው? 10 ነው ማለት ነው። ኤን 10 ነው። ስለዚህ 10 ከሆነ ደግሞ ይሄንን ፎርሙላ እንጠቀማለን። ዲጄ ኢዝ ኢኳልስ ቱ ጄ ታይምስ ኤን ኦቨር 10 ፕላስ ጄ ኤን ኦቨር 10 ላይ ደግሞ 1 እንደምራለን ማለት ነው። ከዛ ሲካፈል ለ2 አቬሬጁን እንወስዳለን። እንደዚህ እናርግ። ቲኤች አይተም ማለት ነው። እዚህ ላይ ያለውን አይተም ነው የምንወስደው ማለት ነው። ሶ አሁን እንተካ እንግዲህ D3 ጄ ቦታ 3 ተካን ማለት ነው። 3 ተካን። ከዛ በፊት ግን ኤን ኦቨር 10 ኢዝ ኢኳልስ ቱ ስንት ነው? 10 ኦቨር 10 ይሄ 1 ነው የሚሆነው። ምክንያቱም ኤን 10 ነው። 10 ለ10 ሲካፈል 1 ስለሚሆን ማለት ነው። እሺ D3 ኢዝ ኢኳልስ ቱ የዚህ ቫልዩ 1 እንደሆነ አይተናል። የዚህ ቫልዩም 1 እንደሆነ አይተናል። ሶ ጄ ቦታ 3 እንተካ 3 ይሆናል። ፕላስ እዚች ጋም 3 እንተካ 3 እዚህ ጋር 1 አለ ፕላስ 1 ሲካፈል ለስንት? ሲካፈል ለ2 እንግዲህ ይሄንን ሰርድ ልበለው እንደዚህ ሰርድ። ይሄኛውን ደግሞ በአጠቃላይ ፎርዝ ይሆናል ማለት ነው። ፎርዝ አይተም ይሄ እኩል ይሆናል ሰርድ አይተም ፕላስ ፎርዝ አይተም ሲካፈል ለስንት? ሲካፈል ለ2 ይሆናል ማለት ነው። ሲካፈል ለ2 አሁን ይሁ ሰርድ አይተሙ ማን ነው? 23 ነው። ፎርዝ አይተሙስ 27 ነው። ስለዚህ D3 እኩል ይሆናል 23 ሲደመር 27 ሲካፈል ለ2 ይሄ ስንት ይመጣል? 50 ኦቨር 2 ከዚህ ላይ ስንት እናገኛለን? 25 እናገኛለን ማለት ነው። ስለዚህ D3 25 ነው ማለት ነው። D3 25 ነው። ይሄ ማለት 30% ተማሪዎቹ ወይ 25 እና ከዛ በታች አምጥተዋል ማለት ነው። ስፔሲፊካሊ ደግሞ በዚህ ኬስ ካየ ነው 25 እዚህ ጋር ነው። 25 እዚህ ጋር ነው። ሶ 25 ያመጣ ተማሪ የለም። ሁሉም ከ25 በታች ነው ያመጡት ማለት ነው። 30%ቱ 70% ውስጥ ከ25 በላይ አምጥተዋል የሚል ትርጓሜ መስጠት እንችላለን። አሁን ደግሞ ወደ D8 እንሂድ። አሁን ደግሞ D8ን እንፈልግ። D8 ይሄ እኩል ይሆናል ያው n ኦቨር 10 1 እንደሆነ እናውቃለን። ሶ እዚህ ጄ ቦታ ላይ 8 እንተካ ፕላስ እዚህ ጋር በተመሳሳይ 8 እንተካ 1 ስንደምርበት 9 ይሆናል ማለት ነው። ስለዚህ ኤዝ አይተም እና ናይንዝ አይተም እነዚህን እንወስድና ለ2 እናካፍላለን ማለት ነው።
አይተም እንበል እዚህ ጋር እኩል ይሆናል ኤዝ አይተም ይሄ ነው 8ኛው አይተም ማለት ነው። ቁጥሩ 1 2 3 4 5 6 7 8ኛው አይተም ይሄ ነው 44 ሲደመር 9ኛው አይተም ደግሞ ይሄ ነው 48 ሲካፈል ለ2 ይሄ ስንት ይሆናል? 92 ሁለተኛ which is equals to 46 ይሆናል ማለት ነው። ሶ D8 እኩል ይሆናል 46 46። አሁን ተመልከቱ እንግዲህ ምን አይነት ትርጓሜ መስጠት እንችላለን? 80% ተማሪዎቹ 40 ከ46 በታች ነው ያመጡት ማለት ነው። 46 እዚህ ጋር ነው የሚሆነው። ሶ እነዚህ 80% ተማሪዎች ከዚህ ወደዚህ ያሉት ማለት ነው ከ46 በታች ነው ያመጡት ማለት ነው 80%ዎቹ። 20%ዎቹ ደግሞ ከ46 በላይ አምጥተዋል ማለት ነው እነዚህ ሁለት ተማሪዎች። ኤክሰርሳይዝ 7.11 find D2, D3, D5 and D8 for each of the following data sets ይለናል። ኤ ላይ ይሄ ተሰጥቶናል። የመጀመሪያ ስራችን ምንድነው የሚሆነው? ከትንሽ ወደ ትልቅ መደርደር። ከትንሽ ወደ ትልቅ ስንደረድር ይሄንን እናገኛለን። ከዚህ በኋላ ምን እናርግ? ዳታዎቹን እንቁጠር። 1 2 3 4 5 6 7 8 9 10 11 12 13 14 15 ሶ ኤን ስንት ሆነ ማለት ነው? 15 ሆነ። ስለዚህ ዲጄ ኢዝ ኢኳልስ ቱ ጄ ኢንቱ ኤን ፕላስ 1 ዘ ሆል ኦቨር 10 እዚህ ላይ ያለው አይተም ማለት ነው። ይሄ አይተም ማለት ነው። ሶ ጄ ቦታ 2ን ተካ። ዲ2 ኢዝ ኢኳልስ ቱ 2 ኢንቱ 15 ሲደመር 1 ሲካፈል ለ10 ከዚህ ላይ ምን እናገኛለን? 32 ኦቨር 10ኛ ይሆናል። ይሄ ደግሞ 3.2 ማለት ነው። እዚህ ላይ ያለው አይተም ማለት ነው። ይሄ አይተም ማለት ነው። ይሄ ማለት ደግሞ እንዴት ሊጻፍ ይችላል? ዲ2 ኢዝ ኢኳልስ ቱ ሰርድ አይተም ፕላስ 3.2 ማለት ምን ማለት ነው? 3 ፕላስ 0.2 ማለት ነው። ሰርድ አይተም ላይ እንደገና ትንሽ አለፍ ብሏል ማለት ነው። በሶስተኛውና በአራተኛው አይተም መካከልም የሆኑ ቫልዩዎች አሉ ማለት ነው። ስለዚህ እሱን ለማግኘት 0.2 ኢንቱ እንልና ከዚች አንድ ከፍ ስንል ፎርዝ ላይ እንመጣለን። ፎርዝ አይተም ማይነስ ሰርድ አይተም እንላለን ማለት ነው። ከዚህ በኋላ መተካት ይሆናል። ሰርድ አይተም ይሄ ነው። ፎርዝ አይተማችን ደግሞ ይሄ ነው ማለት ነው። ስለዚህ ሰርድ አይተም 12 ሲደመር 0.2 ኢንቱ ፎርዝ አይተም 14 ነው። ሰርዱ 12 ይሄ እኩል ይሆናል 12 ሲደመር 0.2 ሲባዛ ከ14 ላይ 12 ስንቀንስ 2 ነው የሚሆነው። ስለዚህ ዲ2 እኩል ይሆናል ይሄ 12 ሲደመር 0.4 ነው 12.4 ይሆናል ማለት ነው። ይሄ ይሆናል። ሶ ኤን ፕላስ 1 10ኛ ያው 1.6 ይመጣል። ኤን ቦታ 15 ተኩ። የዳታው ብዛት 15 ስለሆነ 15 ሲደመር 1 16 ነው። 16ን ለ10 ስናካፍል 1.6 ይሆናል ማለት ነው። ስለዚህ እዚህ ጋር እንዳለ ምን መተካት እንችላለን ማለት ነው? ኤን ፕላስ 1 ኦቨር 10 ቦታ ላይ 1.6 መተካት እንችላለን። ሶ ዲ3 ጄ ቦታ 3 ተካው እኩል ይሆናል እዚች ጄ ቦታም 3 ተካለው ማለት ነው። ሲባዛ ኤን ፕላስ 1 ኦቨር 10 ደግሞ 1.6 ነው። ሲባዛ በ1.6 አይተም ማለት ነው። ይሄ ስንት ይሆናል? 4.8 እዚህ ላይ ያለው አይተም ማለት ነው። ይሄ ማለት ደግሞ ምን ማለት ነው? 4.8 ማለት 4 ሲደመር 0.8 ነው። ስለዚህ ዲ3 እኩል ይሆናል ፎርዝ አይተም ፕላስ 0.8 ኢንቱ አሁን ከፎርዝ አይተም አንድ ወደ ላይ ከፍ እንላለን ፊቭዝ እንላለን ማይነስ ፎርዝ ይሄን አስቀምጥና አጠቃላይ አይተም ይሄ ይኖረናል ማለት ነው። አሁን ፎርዝ አይተማችንን እኒ 1 2 3 4 ፎርዝ አይተሙ ይሄ ነው 14 ማለት ነው። ሶ ዲ3 እኩል ይሆናል 14 ሲደመር 0.8 ኢንቱ እዚህ ጋር 15 ነው። ይሄኛው ደግሞ ፊቭዙ ማለት ነው 15 ሲቀነስ 14 ከዚህ ላይ ምን እናገኛለን? 14 ሲደመር የዚህ ውጤት 1 ነው። 14 ሲደመር 1 ሲባዛ በ0.8 ያው 0.8 ነው። ይሄ 14.8 ይሆናል። ስለዚህ ዲ3 ኢዝ ኢኳልስ ቱ 14.8 ይሆናል ማለት ነው። ዲ5ን ደግሞ እንፈልግ። ሶ ዲ5 ጄ ቦታ ላይ 5 ተካው ማለት ነው እኩል ይሆናል
5 ልተካ እዚህ ጋር n+1/10 ደግሞ 1.6 ነው ሲባዛ በ1.6 እዚህ ላይ ያለው አይተም ማለት ነው። ሶ ይሄ እኩል ይሆናል 5 በ1.6 8 ነው የሚሆነው። ስለዚህ ሲምፕሊ ኤዝ አይተም ይሆናል ማለት ነው። ስንተኛው አይተም? 8ኛው አይተም ይሆናል። ሶ እንቁጠር 1 2 3 4 5 6 7 8 30። ስለዚህ D5 ስንት ይሆናል ማለት ነው? D5 30 ይሆናል። ይሄ ከሚዲያን ጋር እኩል ነው። ከሚዲያን ጋር እኩል ነው። ምክንያቱም ሚዲያን የተሰጠንን ዳታ ሁለት እኩል ቦታ የሚከፍል ማለት ነው፣ መሀል ላይ ማለት ነው። አሁን D5ንም ስናይ 10 የነበሩትን ዳታዎች ሁለት እኩል ቦታ ነው የሚከፍላቸው። እዩ 1 2 3 4 5 6 7 8 9 10 11 12 13 14 15 አይደለ? እንግዲህ ይሄኛውን ፓርት ከወሰድን ይሄን ቁጥር ከወሰድን እንደ D5 ከዚህ ወደዚህ ያለው ዳታና ከዚህ ወደዚህ ያለው ዳታ እኩል ይሆናል። 1 2 3 4 5 6 7 1 2 3 4 5 6 7 የዚህን ዳታ ሚዲያን ፈልጉ ብትባሉ ውጤቱ ስንት ነው የሚሆነው? 30 ነው የሚሆነው ማለት ነው። ስለዚህ D5 እና ሚዲያን እኩል ናቸው ማለት ነው። ኪውቱ እና ሚዲያንም ልክ እኩል እንደሆኑት ማለት ነው። D8 is equals to 8 times n+1/10 1.6 ነው ተባብለናል። አይተም ይሄ ይሆናል ማለት ነው። እሺ 8 ሲባዛ በ1.6 12.8 ይሆናል። ስለዚህ እኩል ይሆናል 12.8 አይተም። ይሄ ማለት ደግሞ D8 is equals to 12 አይተም ሲደመር 0.8 ኢንቱ ምክንያቱም 12 ማለት ምን ማለት ነው? 12.8 ማለት 12 ሲደመር 0.8 ማለት ነው። ሶ 12ኛ ላይ ያለውን አይተም ወሰድን። ይሄ 0.8ቱ ግን በ12ኛውና በ13ኛው መካከል ያሉ ዳታዎችን ነው የሚያሳየን ማለት ነው። ስለዚህ 0.8 እንልና ከትልቁ ላይ ያ ማለት ከ13ኛው ላይ ስንተኛውን እንቀንሳለን? 12ኛውን እንቀንሳለን ማለት ነው። ከዛ ይሄንን አይተምን በለው አጠቃላይ ይሄ ይሆናል። አሁን 12ኛውን አይተም እንፈልግ። 1 2 3 4 5 6 7 8 9 10 11 12 ይሄ 12ኛው አይተም ነው። ስለዚህ D8 እኩል ይሆናል 55 ሲደመር 0.8 ኢንቱ 13ኛው አይተም ስንት ነው? 58 ነው። 58 ሲቀነስ 55 እንበል ማለት ነው። ይሄ ይሆናል። ይሄ እኩል ይሆናል 55 ሲደመር 0.8 ሲባዛ ከ58 ላይ 55 ስንቀንስ 3 ይሆናል። 3 ሲባዛ በ0.8 ደግሞ 2.4 ነው። ስለዚህ D8 እኩል ይሆናል 55 ላይ 2.4 ስንደምር 57.4 ይሆናል ማለት ነው። ቢ ላይ ደግሞ እነዚህ ዳታዎች ተሰጥተውናል። አሁንም D2 D3 D5 እና D8ን እንፈልጋለን። የመጀመሪያ ስራችን አሁን ከትንሽ ወደ ትልቅ መደርደር። እሺ ዳታችንን ከትንሽ ወደ ትልቅ ስንደረድር ይሄንን እናገኛለን። ቁጠሩት። ይሄንን ዳታዎቹ 16 ናቸው። ሶ ኢቭን ሆኖ ማለት ነው። ስለዚህ ኢቭን ስለሆኑ DJ is equals to JN/10 plus JN/10 plus 1 ይሄ ያለን እነዚህ ሁለቱ አሉ። የነዚህ ሁለቱን አቬሬጅ ነው የምንወስደው ማለት ነው። ኦቨር 2 አይተም ይሄ ይሆናል ማለት ነው። አሁን ተመልከቱ ዴቱን ተጠይቀናል መጀመሪያ ላይ። ስለዚህ ጄ ቦታ ላይ 2ን ተካ። ከዛ በፊት ግን n/10 ምን ይሆናል? 16ን ለ10 ስናካፍል 1.6 ነው የሚሆነው። ይሄንን እንያዝ። ሶ D2 is equals to ጄ ቦታ ላይ 2ን ተካ ሲባዛ n/10 1.6 ነው ሲደመር በተመሳሳይ እዚህ ጋርም እንደዛው 2 ታይምስ 1.6 ይሆንና እዚህ ጋር ምን አለን? ሲደመር 1 ዘ ሆል ኦቨር ምን 2 ዘ ሆል ኦቨር 2 አለን። ይሄን እናቃለው ውስጥ ይሄ 3.2 ይሆናል። 3.2 ሲደመር 3.2 6.4 ይሆናል። 6.4 ላይ 1 ስንደምር 7.4 ይሆናል። ይሄን ለሁለት ስናካፍለው 3.7 ይሆናል። ስለዚህ 3.7 አይተም ነው ማለት ነው። ይሄ ነው ማለት ነው D2። ስለዚህ D2 እኩል ይሆናል 3.7 ማለት ደግሞ 3 ሲደመር 0.7 ነው። ስለዚህ ሰርድ አይተም ፕላስ እንላለን 0.7 ኢንቱ አሁን ይሄ 0.7ኑ
ከ3 አልፏል፣ ከ4 ደግሞ ያንሳል ማለት ነው። ስለዚህ በአራተኛውና በሶስተኛው መካከል ነው። ስለዚህ ከዚህ አንድ ከፍ ስንል ፎርዝ እናገኛለን። ማይነስ ሰርድ አይተም ይሄንን እናስቀምጥ። እሺ አሁን ወደ ሰርድ አይተማችን እንሂድ። 1 2 3 ሰርድ አይተሙ ይሄ ነው። ፎርዝ አይተሙም ራሱ ነው 12 ነው ማለት ነው። ሁለቱም 12 ናቸው። ስለዚህ የዚህ ውጤት ምን ይሆናል? 0 ይሆናል ማለት ነው። ሶ ዲ2 እኩል ይሆናል ሰርድ አይተሙ 12 ነው፣ ዲ2 12 ይሆናል ማለት ነው። ዲ3ን ደግሞ ካልኩሌት እናርግ። ዲ3 ኢዝ ኢኳልስ ቱ 3 ታይምስ ኤን ኦቨር 10 ነው። ያ 1.6 አለን እዛ ጋር ፕላስ እዚህ ላይ ራሱ እንዳለ 1.6 ብለን አንድ መደመር ይሆናል ማለት ነው። ዘ ሆል ኦቨር ምን 2። ስለዚህ እዚህ ላይ ያለው አይተም ይሆናል ማለት ነው። ዲ3 ኢዝ ኢኳልስ ቱ ይሄ 4.8 ነው ሲደመር 4.8 ላይ አንድ ስንደምር 5.8 ይሆናል። ዘ ሆል ኦቨር 2 ይሄ ስንት ይሆናል? 10.6 ለሁለት ስናካፍለው 5.3 ይሆናል ማለት ነው። እዚህ ላይ ያለው 5.3 አርዲ ልበለው አይተም ይሄ ይሆናል። ሶ ዲ3 ኢዝ ኢኳልስ ቱ ፊፍዝ አይተም ፕላስ 0.3 ኢንቱ ከአምስት አንድ ከፍ ስንል 6 አይተም ነው የምናገኘው ማይነስ ፊፍዝ አይተም ይሄ ይሆናል ማለት ነው። አሁን እንተካ ያለንን ፊፍዝ አይተም 1 2 3 4 5 ፊፍዝ አይተሙ ይሄ ነው። 6 አይተሙም ራሱ ነው 13 ነው። ስለዚህ ዲ3 ስንት ይሆናል ማለት ነው? 13 ይሆናል። ይሄ ፓርት ምን ይሆናል? እንዳለ 0 ይሆናል። እሺ ዲ5ን እንስራ። ዲ5 ኢዝ ኢኳልስ ቱ 5 ሲባዛ በ1.6 ሲደመር 5 ሲባዛ በ1.6 ሲደመር 1 ዘወል ሲካፈል ለ2 እዚህ ላይ ያለው አይተም ማለት ነው። ሶ 5 ሲባዛ በ1.6 8 ነው የሚሆነው ሲደመር ይሄም 8 ይሆናል። አንድ ስንደምርበት 9 ይሆናል ሲካፈል ለ2 ይሄ 17 ሁለተኛ ነው which is 8.5 ማለት ነው። እዚህ ላይ ያለው አይተም ማለት ነው። እዚህ ላይ ያለው አይተም ይሄ ማለት ደግሞ ዲ5 እኩል ይሆናል ኤዝ አይተም ፕላስ 0.5 ኢንቱ ከ8 አንድ ከፍ ስንል 9 አይተም ማይነስ ኤዝ አይተም ይሆናል ማለት ነው። አይተም አሁን 8ኛ አይተማችን ላይ እንሂድ። 1 2 3 4 5 6 7 8 ይሄው 15 አለን ማለት ነው። 9ኛውም አይተም ራሱ 15 ነው። ሶ ይሄ ውጤት ምን ይሆናል? ይሄ ፓርት እንዳለ 0 ነው የሚሆነው ማለት ነው። ሶ ዲ5 ኢዝ ኢኳልስ ቱ ኤዝ አይተም ነው ስንት ይሆናል? 15 ይሆናል ማለት ነው። 15 እሺ ዲ8ን እንፈልግ። ዲ8 ኢዝ ኢኳልስ ቱ 8 ሲባዛ በ1.6 ሲደመር 8 ሲባዛ በ1.6 ሲደመር 1 ዘሆል ይሄን ለስንት እናካፍል? ለ2 ቲኤች እንልና እዚህ ጋር አይተም እንላለን ማለት ነው። ሶ ይሄ እኩል ይሆናል 12.8 ሲደመር 13.8 አንድ ስንደምርበት ማለት ነው ሲካፈል ለ2 ይሄ እኩል ይሆናል 26.6 ይሆናል። 26.6 ኦቨር ሁለተኛ ከዚህ ላይ 13.3 ይሆናል ማለት ነው። ስለዚህ እዚህ ላይ ያለው አይተም ነው የሚሆነው። ይሄ አይተም ይሆናል። ሶ ዲ8 እኩል ይሆናል 13.3 ማለት 13 ሲደመር 0.3 ማለት ነው። ሶ 13 አይተም ፕላስ 0.3 ኢንቱ 14 አይተም ማይነስ 13 አይተም ይሆናል ማለት ነው። ሶ አሁን 13ኛውን አይተም እኒ 1 2 3 4 5 6 7 8 9 10 11 12 13 ይሄ 13ኛ አይተም ነው። ይሄኛው ደግሞ 14ኛ አይተም ነው ማለት ነው። ሶ 13ኛ አይተም ላይ 18 እንጻፍ ፕላስ 0.3 ኢንቱ 19 ሲቀነስ 18 ይሆናል። ይሄ እኩል ይሆናል 18 ሲደመር ይሄ አንድ ነው የሚሆነው አንድ በ0.3 0.3 ይሆናል። ስለዚህ ዲ8 እኩል ይሆናል 18.3 ይሆናል ማለት ነው። ሲ ላይ ደግሞ በዚህ መልኩ ነው የተሰጠን። አሁን ተመልከቱ 15 19 20 22 24 25 31 ከትንሽ ወደ ትልቅ ነው የተደረደረው ማለት ነው። አሁን ፍሪኩዌንሲውን እንቁጠረው እስቲ 11 ሲደመር 16 27 27 ላይ 15 42 42 ላይ 7 49 49 ላይ 10 59 59 ላይ 2 ስንደምር 61 ሶ ኤን ስንት ይሆናል ማለት ነው? 61 ይሆናል። ስለዚህ ዲ ጄ ኢዝ ኢኳልስ ቱ
j into n plus 1 the whole over 10 ሲጋት h እንበል አይተም። ይሄን ፎርሙላ ነው የምንጠቀመው ማለት ነው። እሺ መጀመሪያ ይሄኛውን ፓርት እንስራ። n plus 1 over 10 ይሄንን እንስራ። n ስንት ነው? 61 ነው። 61 ሲደመር 1 over 10 ይሄ ደግሞ 62 አስረኛ ነው። 62 አስረኛ ማለት ደግሞ 6.2 ማለት ነው። ስለዚህ n plus 1 over 10 ቦታ ላይ 6.2 እየተካን እንሄዳለን ማለት ነው። እሺ j ቦታ 2 እንተካ። ይሄ d2 ስለሆነ እኩል ይሆናል ይሄኛው ሙሉ ፓርት በምን ይተካል? በ6.2 j 2 ነው። 2 ሲባዛ በ6.2 ይሄ ስንት ይሆናል? 12.4 እዚህ ላይ ያለው አይተም ማለት ነው። ይሄ ነው የሚፈለገው እንግዲህ። ይሄ ማለት ደግሞ ዲ2 እኩል ይሆናል 12ኛ ላይ ያለው አይተም ሲደመር 0.4 ኢንቱ 13ኛ ላይ ያለው አይተም ሲቀነስ 12ኛ ላይ ያለው አይተም ማለት ነው። ይሄ ማለት ነው። እሺ አሁን 12ኛ ላይ ያለውን አይተም እንይ። 15ን እዩ 11 ጊዜ ተጽፏል። 12ኛው አይተም ያለ ምንም ጥርጥር 19 ይሆናል ማለት ነው። ቀጥሎ እዚህኛው ሬንጅ ውስጥ ስለምንገባ 19 ይኖረናል እዚህ ጋር ሲደመር 0.4 ኢንቱ 13ኛውም እዚሁ ውስጥ ነው የሚሆነው። ተመልከቱ ምክንያቱም 19 16 ጊዜ ስለተጻፈ ማለት ነው። ስለዚህ 19 ሲቀነስ 19 እንላለን። ይሄ ውጤቱ ምን ይሆናል ማለት ነው? 0 ይሆናል። ስለዚህ ዲ2 እኩል ይሆናል 19 ይሆናል። አሁን ሎጂኩን ተመልከቱ። 11 15 11 ጊዜ እዚህ ጋር ተጽፏል። የፈለግነው ግን 12ኛውን አይተም ነው። ስለዚህ ቀጥሎ ከ15 ቀጥሎ ትልቁ ቁጥር ይሄኛው ነው። ስለዚህ እዚህኛው ውስጥ ስንገባ 19ን 16 ጊዜ ተጽፎ እናገኘዋለን። ስለዚህ 12ኛ ላይ የሚኖረው 19 ይሆናል ማለት ነው። 13ኛውንም ስናይ ራሱ 19 ነው የሚሆነው። ለምን? 16 ጊዜ ስለተደረደረ ማለት ነው። ይሄ ማለት እዩ 15 15 እያል 11 ጊዜ ጻፍን። ከዛስ 19ን ደግሞ እንደገና 16 ጊዜ ነው የምንጽፈው ማለት ነው። አሁን ይሄንን 15 ቆጥረን 11 ጊዜ ቆጠርን ማለት ነው። 11 ጊዜ ስለተጻፈ 12ኛው አይተም ይሄ ይሆናል። 13ኛውም አይተም ይሄ ራሱ ይሆናል። 14ኛውም ይሄው ራሱ ይሆናል ማለት ነው። በዚህ መልኩ ነው የሰራ ነው። ሶ D3 እኩል ይሆናል በ3 ማብዛት ይሆናል። አሁን 3 ሲባዛ በ6.2 ይሄ ስንት ይሆናል? 18.6 እዚህ ላይ ያለው አይተም ይሆናል ማለት ነው። እዚህ ላይ ያለው አይተም ይሆናል። ሶ D3 እኩል ይሆናል 18ኛው አይተም ሲደመር 0.6 ኢንቱ 19ኛው አይተም ሲቀነስ 18ኛው አይተም ይሄ ይሆናል ማለት ነው። እንግዲህ አይተም ምክንያቱም ይሄ እዩ 18.6 ነው። ከ18 ከፍ ብሏል። ስለዚህ 18ኛውን አይተም እንወስድና እቺን 0.6 ደግሞ በሁለቱ ልዩነት እናበዛለን። አሁን 18ኛው አይተም የት እንደሆነ እንይ። እዚህ ጋር 11 አይተም አለ። እዚህ ጋር ደግሞ 16 አይተሞች አሉ። በጥቅሉ እዚህ ውስጥ ስንት አይተም አለ? 27 አይተም አለ። 27 አይተም አለ ማለት ነው። አሁን 18ኛውም 19ኛውም እዚህ ውስጥ ነው የሚሆነው። ምክንያቱም 11ዱ ብቻ ናቸው እዚህ ያሉት። 11ዱ እዚህ ሬንጅ ውስጥ ነው ያሉት። ከዛ 12 13 እያለ እስከ 27 ያሉት ደግሞ እዚህኛው ሬንጅ ውስጥ ነው ያሉት ማለት ነው። ስለዚህ 19ም 18ም እዚሁ ሬንጅ ውስጥ ነው። ሶ D3 እኩል ይሆናል 80 አይተሙ 19 ይሆናል ማለት ነው። ፕላስ 0.6 ኢንቱ 19ኛውም አይተም 19 ነው። 18ኛውም አይተም 19 ራሱ ነው። ሶ ይሄንን ስናቀናንሰው የዚህኛው ውጤት ስንት ይሆናል? 0 ይሆናል ማለት ነው። ሶ D3 እኩል ይሆናል 19። D5 እኩል ይሆናል 5 ሲባዛ በ6.2 እዚህ ላይ ያለው አይተም ማለት ነው። ሶ ይሄንን አብዙ ስንት ይሆናል? 31 ነው የሚሆነው። ስለዚህ 31ኛው አይተም የት እንደሚሆን እንየው። እዚሁ 11 ነው፣ እዚህስ 16 በጥቅሉ 27 ሆነ ማለት ነው። ስለዚህ አራት ዳታ ከዚህ ውስጥ እንወስዳለን ማለት ነው። ስንት ላይ ለመድረስ? 31 ላይ ለመድረስ። ስለዚህ D5 እኩል ይሆናል 20 ይሆናል ማለት ነው። ምክንያቱም 27ቱ እዚህ ውስጥ ነው ያሉት። እዚህ ጋር 27 አሉ። አራት ደግሞ ከዚህ 28 29 30 31
ልክ 31 ላይ ደረሰን። አያችሁ የምንፈልገው 31ኛውን ነው። ሶ ይሄ ሁሉ የት ነው ያለው? ይሄ ሁሉ ቁጥር ስንት ነው ማለት ነው? 20 15 ጊዜ ነው የተደጋገመው። ስለዚህ 31ኛውም አይተም ራሱ 20 ይሆናል። D8 እኩል ይሆናል 8 ሲባዛ በ6.2 እዚህ ላይ ያለው አይተም ማለት ነው ይሄ ይሆናል። እሺ 8 ሲባዛ በ6.2 49.6 ነው የሚሆነው። 49.6 እዚህ ላይ ያለው አይተም ማለት ነው። ይሄን ደግሞ እንዴት መጻፍ እንችላለን? 49ኛ ላይ ያለው አይተም ፕላስ 0.6 ኢንቱ 50ኛ ላይ ያለው አይተም ሲቀነስ 49ኛው ላይ ያለው አይተም ይሄ ይሆናል ማለት ነው አይተም። ሶ አሁን 49ኛ ላይ ያለውን እንግዲህ 11 16 27 42 ልክ እዚህ ጋር ስንደርስ 49 ይሆናል። አያችሁ 49 ይሆናል ማለት ነው። ሶ 49ኛው አይተም ስንት ነው? 22 ነው ማለት ነው። 50ኛው ደግሞ ይሄ ይሆናል ማለት ነው 24 ይሆናል። ምክንያቱም ተመልከቱ 11 16 27 ላይ 15 42 ላይ 7 49 ስለዚህ 49ኛው ይሄ ሆነ ማለት ነው። 50ኛውስ እዚህ ሬንጅ ውስጥ ይገባል 24 ይሆናል ማለት ነው። አሁን መተካት እንችላለን። 49ኛው አይተማችን 22 ነው ሲደመር 0.6 ኢንቱ 50ኛው አይተም 24 ነው ሲቀነስ 22 ስለዚህ ይሄ 22 ሲደመር ይሄን ስናቀናንሰው ስንት እናገኛለን? 2 ሲባዛ በ0.6 ስንት ይሆናል? 1.2 ይሆናል። ስለዚህ እቺ ጋር 1.2 እንደምር ሶ D8 እኩል ይሆናል 23.2 ይሆናል ማለት ነው። አሁን ደግሞ ፐርሰንታይልስን እንመልከት። አክቲቪቲ 7.12 do you know how to calculate the percentiles of ungroup data? የአንግሩፕ ዳታ ፐርሰንታይል እንዴት ካልኩሌት እንደሚደረግ ታውቃላችሁ? እንዲሁም ኤክስፕሌን ሚኒንግ ኤንድ ስቴፕስ ቱ ካልኩሌት ፐርሰንታይልስ ፎር አንግሩፕ ዳታ። ቪዲዮን ፖዝ አድርጉና እስኪ እነዚህን ሁለት ጥያቄዎች ሞክሩ። ፐርሰንታይልስ ዲቫይድ ዘ ዳታ ሴት ኢንቱ 100 ኢኳል ግሩፕስ። እንግዲህ ኳርታይልን አይተን ነበር ከዚህ በፊት። ስንት ቦታ ነበር የሚከፍለው እሱ? 4 እኩል ቦታ 1 2 3 4። እንደገና ዴሳይልን አይተን ነበረ። ዴሳይል ስንት ቦታ ነበር የሚቆርጠው? 10 ቦታ ማለት ነው። ወደ ፐርሰንታይሉ ስንመጣ ደግሞ 100 እኩል ቦታ ግሩፑን ይከፋፍለዋል ማለት ነው። ፐርሰንታይልስ አር ኦልሶ ዩዝድ ቱ ኮምፔር አን ኢንዲቪጁዋልስ ቴስት ስኮር ዊዝ ዘ ናሽናል ኖርም። ለምሳሌ ተመልከቱ። አሁን 60 ተማሪዎች አሉ እንበል እና ከ100 ፈተና ተፈተኑ። ሶ አንድ ሁለት ልጆች 90 አመጡ እንበል ከዚህ ከ100 ማለት ነው። ሌሎቹ 85 እያለ ይቀጥላል እንበል። ሶ አሁን ፐርሰንታይል የነዚህ ሁለቱ ልጆች ለምሳሌ 90 ያመጡት የነሱ ፐርሰንታይል 100 ፐርሰንታይል ሊሆን ይችላል ማለት ነው። ከሌሎቹ አንጻር ጥሩ ስለሰሩ ማለት ነው። እንዲሁም ተመልከቱ 80 ሊሆን ይችላል ለምሳሌ አቬሬጃቸው ከ100 ያመጡት 80 ሊሆን ይችላል። ከዛ በኋላስ 78 77 እያለ የሚቀጥል ሊኖር ይችላል። ሶ 80 ያመጡት እነዚህ ልጆች ፐርሰንታይላቸው ስንት ሊሆን ይችላል? 100 ፐርሰንታይል ሊሆን ይችላል ማለት ነው። ለምንድን ነው? ንጽጽር ነው የሚያሳየው ማለት ነው። ፐርሰንታይል ንጽጽር ነው የሚያሳየው። ሶ አር ኦልሶ ዩዝድ ቱ ኮምፔር ፐርሰንታይል ማለት ነው አን ኢንዲቪጁዋልስ ቴስት ስኮር ዊዝ ዘ ናሽናል ኖርም ማለት ነው። For example, tests such as the national examination are taken by students in 8th grade. በእርግጥ በእኛ ሀገር ደረጃ በናሽናል ሳይሆን በሪጅናል ደረጃ ነው ማለት ነው። ሶ እዛ ላይ የምታስታውሱ ከሆነ አቨሬጅ ይቀመጣል፣ ፐርሰንታይልም ይቀመጣል ማለት ነው። ሶ ያ ፐርሰንታይል ምንድን ነው የሚያሳየው? ከሌሎች ተማሪዎች አንጻር ምን አይነት ሁኔታ ላይ እንዳላችሁ፣ ከስንት ፐርሰንቱ በላይ የተሻለ እንደሰራችሁ፣ ከእናንተ የተሻለ የሰሩት ተማሪዎች ደግሞ ስንት ፐርሰንት እንደሆኑ ያንን ያሳየናል ማለት ነው። ስቱደንትስ ስኮርስ አር ኮምፔርድ ዊዝ ዞስ ኦፍ አዘር ስቱደንትስ ሎካሊ ኤንድ ናሽናሊ ባይ ዩዚንግ ፐርሰንታይል ራንክስ። ፐርሰንታይልስ ኤንድ ፐርሰንቴጅ አር ቱ ዲፍረንት ኮንሰፕትስ፣ የተለያዩ ናቸው እነዚህ። ለምሳሌ አሁን ተመልከቱ። አንድ ሰው የሆነ ፈተና ከ100 ተፈትኖ 80 ቢያመጣ ምንድን ነው የምናደርገው? 80 ኦቨር 100 ሲባዛ በ100% ነው የምንለው። ይሄ ስንት ይመጣል ማለት ነው? 80% ይመጣል ማለት ነው። 80% መለሰ ማለት ነው።
አሁን ይሄን 80 አምጥቶ አንድ ተማሪ ማለት ነው ወይም አምጥታ ከሌሎቹ ተማሪዎች የተሻለ ከሆነ ይሄ ውጤት ማለት ነው ምናልባት በፐርሰንታይል ደረጃ ካየነው ፐርሰንታይሉ 100 ሊሆን ይችላል። ፐርሰንታይሉ 100 ሊሆን ይችላል ማለት ነው። ይሄኛው አንጻራዊ ነው። ፐርሰንታይል የምንለው ከሌሎች ተማሪዎች አንጻር ምን ያህል ሰርተናል የሚለው ነው የሚያሳየን። ፐርሰንቴጅ ደግሞ ሮ ዳታ ነው፣ ሮ ነው ማለት ነው። ለምሳሌ ከ160 ካመጣን 60% በቃ ይሄ ነው የሚቀመጠው እንጂ ከሌላው አንጻር ምንም ማነጻጽረን የምናስቀምጠው ነገር የለም ማለት ነው። በፐርሰንቴጅ ኬዝ the percentage is a mathematical quantity which is written out of a total of 100 ፐርሰንቴጅ በቃ ከመቶ ይሄን ያክል አምጥቷል ወይም አምጥታለች ብለን የምናስቀምጠው ነው ማለት ነው። whereas a percentile is the percentage of values found under the specific values። አሁን ተመልከቱ ለምሳሌ 60 እዚህ ጋር 90 አለ እንበል፣ እዚህ ጋር 70 አለ እንበል፣ እዚህ 50 እያለ የሚቀጥል አለ እንበል። አሁን እነዚህ ውጤቶች ከመቶ ከሆኑ ይሄኛው 90% ነው፣ ይሄኛው 70% ነው፣ ይሄ 60% ነው፣ ይሄ 50% ነው። ወደ ፐርሰንታይሉ ስንመጣ ይሄኛው 100% ሊሆን ይችላል፣ 100% ሊሆን ይችላል ማለት ነው። እዚህ ጋር ያለውስ የሆነ ከመቶ ዝቅ ብሎ የሆነ ፐርሰንት ሊሆን ይችላል ማለት ነው። ፐርሰንታይልስ አር ሞስትሊ ዩዝድ ፎር ዘ ራንኪንግ ሲስተም ማለት ነው። በራንኪንግ ሲስተም ነው የምንጠቀመው ማለት ነው። እንዳልኳችሁ ነው። ለምሳሌ ከቶታል ተማሪዎች 90 ያመጡት 2-3 ልጆች ከሆኑ እነሱን አንደኛ መሆናቸውን ለማሳየት ፐርሰንታይላቸውን ከሁሉም ከፍተኛ እናደርጋለን ማለት ነው። ከዛ ዝቅ ብሎ ያለውን ደግሞ የሆነ ፐርሰንታይል እንሰጣለን። For instance, if you get 72 correct answers out of possible 100, you obtain a percentage score of 72. አሁን ከመቶ ማለት ነው 72 ከመለስን ፐርሰንቱ ስንት ፐርሰንቴጁ ስንት ይሆናል? 72 ነው የሚሆነው ማለት ነው። There is no indication of your position with respect to the rest of the class ማለት ነው። እንግዲህ ከክላስ ውስጥ ካሉ ተማሪዎች አንጻር ይሄ 72% ምን ያህል እንደሆነ ምንም የምናውቀው ነገር የለም ማለት ነው። ነገር ግን ፐርሰንታይል ከሆነ ማለት ነው እና 90 ከሆነ ለምሳሌ ፐርሰንታይሌ ምን ማለት ነው? ከ90 ከተማሪዎቹ 90% የተሻለ ሰርቻለሁ ማለት ነው። ቶፕ 10ዎቹ ውስጥ ለኝ ማለት ነው። ቶፕ 10 ውስጥ ቶፕ 10% ውስጥ ነው ያለሁት ማለት ነው። You could have scored the highest, the lowest or somewhere in between. ምንም እናቀው ነገር የለም ማለት ነው። On the other hand, if a row score of 72 corresponds to the 64th percentile ይሄ 72ቱ ማለት ነው 64 ፐርሰንታይልን የሚያሳየን ከሆነ then you did better than 64% of the students in your class። አሁን እንግዲህ 72 መለስኩኝ ከመቶ ይሄ ምን ሆነ? በፐርሰንት ከሆነ 72% ነው። በቃ ምንም የሚያሳይ ነገር የለም ማለት ነው። ነገር ግን ይሄን 72 በማምጣቴ ፐርሰንታይሌ 64 ከሆነ ፐርሰንታይሌ ማለት ነው ይሄ ምን አይነት መረጃ ይሰጠኛል ማለት ነው? ከክላስ ውስጥ ካሉት ከ64% ተማሪዎች በላይ ውጤት አለኝ ማለት ነው። ክላስ ውስጥ ያሉ ተማሪዎች 64%ዎቹ 72 አላመጡም ማለት ነው። 72 አላመጡም ማለት ነው። ይሄን ነው የሚያሳየን። ኖት ስቴፕስ ቱ ካልኩሌት ፐርሰንቴጅ ፎር አን ግሩፕ ዳታ። የመጀመሪያ ስራችን ምንድነው? አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ኦፍ ማግኒቲዩድ። በኢንክሪዚንግ ኦርደር ማግኒቲዩድ እንደረድራለን። ከዛ ደግሞ ነምበር ኦፍ ኦብዘርቬሽኑ ኦድ የሚሆን ከሆነ ይሄን ፎርሙላ እንጠቀማለን። ኢቭን የሚሆን ከሆነ ይሄን እንጠቀማለን ማለት ነው። ወደ ኳርታይል ልውሰዳችሁ። QK is equals to K into N plus 1 over 4 ይሄን ነበር የተጠቀምነው ፎርሙላ ማለት ነው። ያው TH እና አይተም እንዳሉ ሆኖ ማለት ነው። ለምንድነው ይሄ ዳታውን አራት ቦታ ስለሚከፍለው ነው። እንደገና DJ is equals to J into N plus 1 over over 10 ለዴሳይል ደግሞ ይሄን ነበር የተጠቀምነው። ወደ ፐርሰንታይሉ ስንመጣ ደግሞ PJ is equals to J into N plus 1 ለስንት ነው የምናካፍለው? ለ100 ኦድ ሲሆን ማለት ነው። ለኢቭኖቹም በተመሳሳይ መልኩ ማለት ነው። አሁን ተመልከቱ እንግዲህ ኦቨር 4 ነበር እዚህ ጋር ኦቨር 100። ለምን? ፐርሰንታይል ያለንን ዳታ ሴት እኩል 100 ቦታ ስለሚከፍል ማለት ነው። እዚህ ጋር ስንመጣስ ዴሳይል ነው 4 ቦታ 10 ቦታ ነው የሚከፍለው ማለት ነው። ይሄ ኦቨር 10 ይሄንን ኦቨር 100 አደረግን ማለት ነው። ስለዚህ ልዩነቱ ያለው እዚህ ጋር ነው። ተመልከቱ እንግዲህ
እዚህ የታችኞቹ ለምን እንደምናካፍል ማለት ነው። እዚህኛውም ላይ ስንመጣ ጄኤን ኦቨር 100 ከዛ አንድ እንደምርበታለን ኢቭን ከሆነ ማለት ነው። ከዛ አቬሬጁን እንወስዳለን። ይሄ ነው፣ ምንም የተለየ ነገር የለውም። ኤግዛምፕል 5 ፋይንድ P47 and P83 for the following data። የተሰጠን ዳታ እንግዲህ ይሄ ነው። ሶ የመጀመሪያ ስራችን ምን ይሆናል? ከትንሽ ወደ ትልቅ መደርደር። ሶ ከትንሽ ወደ ትልቅ ስንደረድር ይሄንን እናገኛለን። ቁጥሩስ n ስንት ነው? 40 ነው ማለት ነው ብዛቱ። ስለዚህ P47 መጀመሪያ ፎርሙላችንን እንጻፍ። PJ is equals to J times n over ስንት over 100 እላለሁ ፕላስ JN ኦቨር 100 እዚህ ላይ ስንት ደምራለሁ? 1 ደምራለሁ ማለት ነው። ከዛ የዚህን አቬሬጅ ነው የምንወስደው። እዚች ጋር እንምጣ። TH አይተም ይሆናል ማለት ነው። አይተም አሁን ዩ n ኦቨር 100 ምን ይሆናል? 0.4 ነው የሚሆነው። ለምን 40 ስለሆነ ማለት ነው። ስለዚህ n ኦቨር 100 ቦታ ላይ 0.4 ነው የምንተካው። ሶ P47 j ቦታ 47 ተካው ማለት ነው። ስለዚህ እዚች ጋም 47 ተካለው፣ እዚህ ጋም 47 ተካለው ማለት ነው። 47 ሲባዛ በ0.4 ሲደመር እዚህም በተመሳሳይ 47 ሲባዛ በ0.4 ሲደመር 1 ሲካፈል ለስንት? ሲካፈል ለ2 ይሄ እኩል ይሆናል 47 በ0.4 ሲባዛ 18.8 ይሆናል። ይሄም በተመሳሳይ 18.8 ይሆናል። አንድ ስንደምርበት 19.8 ይሆናል። ሲካፈል ለስንት? ሲካፈል ለ2 ማለት ነው። ሶ P47 እኩል ይሆናል ይሄ 19.3 ይመጣል። 19.3 እንደዚህ አድርጉት በቀላሉ። ይሄን ለ2 ስናካፍለው 9.4 ይሆናል። ይሄን ለ2 ስናካፍለው 9.9 ይመጣል። ሁለቱን ደምሩት 19.3 ይመጣል ማለት ነው። TH ልበል እዚህ ጋር አይተም ማለት ነው። ይሄ ማለት ደግሞ ምን ማለት ነው? 19th አይተም ፕላስ 0.3 ኢንቱ 19.3 ስለሆነ ማለት ነው። አንድ ወደ ላይ ከፍ እንላለን። 20ኛ ላይ ያለው ሲቀነስ 19ኛ ላይ ያለው ይሄ ይሆናል ማለት ነው። አሁን 19ኛውን አይተም እንፈልግ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 19ም 37 ነው። 20ኛውም 37 ነው ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን? ይሄኛው ፓርት 0 ይሆናል ማለት ነው። ከ20ኛው ላይ 19ኛውን መቀነስ ማለት 37 ሲቀነስ 37 0 ነው የሚሆነው ማለት ነው። ሶ P47 ስንት ይሆናል ማለት ነው? 37 ይሆናል ማለት ነው። 37 P83ንም በተመሳሳይ እንስራ። ይሄ እኩል ይሆናል 0.4 ሲባዛ በ83 ሲደመር 0.4 ሲባዛ በ83 ሲደመር 1 ሲካፈል ለስንት? ሲካፈል ለ2 ይሆናል ማለት ነው። TH ልበል እዚህ ጋር አይተም 0.4ን በ83 ስናበዛ 33.2 ይሆናል። ፕላስ ይሄ ደግሞ ተጨማሪ 1 ስላለው 34.2 ይሆናል ማለት ነው። ሲካፈል ለ2 ይሄ እኩል ይሆናል 67.4 ሲካፈል ለ2 ይሄ ስንት ይሆናል? በ33.7 ይሆናል። 33.7 ስለዚህ P83 እኩል ይሆናል 33ኛው አይተም ሲደመር 0.7 ኢንቱ ከ33 አንድ ወደ ላይ ከፍ ስንል 34 ላይ ያለው አይተም ሲቀነስ 33ኛው አይተም ማለት ነው። ይሄ ይሆናል። እዚህ ጋር ልምጣ አይተም ልበል። አሁን 33ኛውን አይተም እንፈልግ እንግዲህ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 ከኋላ መምጣት እንችል ነበር። 33 34 እነዚህ ያሉን ማለት ነው። እሺ 49 ልተካ እዚህ ጋር ፕላስ 0.7 ኢንቱ 53 ሲቀነስ ስንት? 49 ይሄ እኩል ይሆናል 49 ሲደመር 0.7 ሲባዛ ከ53 ላይ 49 4 ማለት ነው። 4 0.7ን በ4 ስናበዛ ስንት እናገኛለን? 2.8 እናገኛለን። 2.8 ይሆናል ይሄ ማለት ነው። ሶ 2.8ን 49 ላይ ስንደምር P83
ስንት ይሆናል ማለት ነው? 51.8 ይሆናል። 51.8 ኤክሰርሳይዝ 7.12 ፋይንድ P50 P24 and P87 for each of the following data set ኤ ላይ ይሄ ዳታ ሴት ተሰጥቶናል። የመጀመሪያ ስራችን ምን ይሆናል? ከትንሽ ወደ ትልቅ መደርደር። ከትንሽ ወደ ትልቅ ስንደረድር ይሄንን እናገኛለን። አሁን እንቁጠራቸው እስቲ 1 2 3 4 5 6 7 8 9 10 11 12 13 14 15 ኤን ስንት ነው? 15 ነው። ፒ ጄ ኢዝ ኢኳልስ ቱ ጄ ኢንቱ ኤን ፕላስ 1 ሲካፈል ለስንት? ሲካፈል ለ100 ጂጋቲ ኤች እንበል አይተም ይሄ ይሆናል ማለት ነው ፎርሙላችን። ለምን? ኦድ ስለሆነ ፒ 50 እኩል ይሆናል ጄ 50 ነው ሲባዛ ኤን ፕላስ 1 ተመልከቱ፣ ኤን ፕላስ 1 15 ሲደመር 1 16 ይሆናል። 16 ለ100 ሲካፈል ስንት ይሆናል? 0 ወይም እንደዚህ እናድርግ። ለዚህኛው ኬዝ ቀለል እንዲልልን በሁለት እናቃለሁ። 8/50 ይሆናል። ይሄንን እንጠቀሙ። 8/50 ይሄንን ማቃለል እንችላለን። በ51 ስንት እናገኛለን? እዚህ ጋር 8። ስለዚህ ኤዝ አይተም ይሆናል ማለት ነው። 8ኛው አይተም ይሆናል። እንቁጠር አሁን 1 2 3 4 5 6 7 8። ስለዚህ 8ኛው አይተም ይሄ ስለሆነ P50 ስንት ይሆናል ማለት ነው? 30 ይሆናል ማለት ነው። 30 ከዚህ ላይ ምን መረዳት እንችላለን? ይሄ ሚዲያን ነው ብለን መናገር እንችላለን። ሚዲያን ምክንያቱም ይሄን እዩት፣ ይሄ 50 ነው። 100 የነበረውን ሁለት እኩል ቦታ ከፈለው። ለምሳሌ እዩ 1 2 3 4 5 6 7 ከዚህ ሳይድም 1 2 3 4 5 6 7 ስለዚህ P50 ከኪው2 ጋርና ከዲ5 ጋር ምንድነው እኩል ነው ማለት ነው። ሶስቱ ምንድናቸው? ሚዲያን ናቸው ማለት ነው። ሚዲያን P24ን እንፈልግ። ጄ ቦታ ላይ 24ን መተካት ማለት ነው። P24 እኩል ይሆናል 24 ሲባዛ ኤን 15 ነው። አንድ ስንደምርበት 16 ይሆናል ሲካፈል ለ100 የላይኛውን አባዙ 384 ታገኛላችሁ ኦቨር 100። ይሄ ማለት ደግሞ ምን ማለት ነው? 3.84 ማለት ነው። ይሄ አይተም ማለት ነው። እዚህ ላይ ያለው አይተም 3.84 3 ሲደመር 0.84 ነው። ስለዚህ P24 እኩል ይሆናል ሰርድ አይተም ፕላስ 0.84 ኢንቱ ከ3 1 ከፍ ስንል ፎርዝ ነው የሚሆነው። ፎርዝ ማይነስ ሰርድ ይሄን አጠቃላይ ምን እንበለው? አይተም ማለት ነው። እዚህ ላይ ያለው አይተም። ሶስተኛው አይተም 12 ነው። አራተኛው አይተም ይሄ ነው። ይሄኛው ሰርድ አይተም ነው። ሰርድ ይሄኛው ደግሞ ፎርዝ አይተም ነው። ስለዚህ P24 እኩል ይሆናል ሰርድ አይተም 12 ነው ሲደመር 0.8 ኢንቱ ፎርዝ አይተም 14 ሲቀነስ ሰርድ አይተም 12 ይሄ እኩል ይሆናል 12 ሲደመር 0.84 ነው። ይሄ 0.84 ሲባዛ በ2 14 ሲቀነስ 12 2 ስለሚሆን ማለት ነው። 0.8ን 8.4ን በ2 ስታበዙ 1.68 ይሆናል። 1.68 ስለዚህ ይሄ በምን መተካት ይችላል? በ1.68 P24 እኩል ይሆናል 12 ላይ 1.68 ስንደምር 13.68 ይሆናል ማለት ነው። ይሄ ይሆናል። P87ን እንፈልግ። P87 እኩል ይሆናል ጄ ቦታ 87 ተካው ማለት ነው። 87 ሲባዛ ኤን ፕላስ 1 16 ማለት ነው ሲካፈል ለስንት? ሲካፈል ለ100 ይሄ እኩል ይሆናል 1392 ይሆናል። የላይኛው ሲካፈል ለ100 ይሄ 13.92 እዚህ ጋር ቲኤች እንበል አይተም ይሄ ማለት ነው። 13.92 ማለት ደግሞ 13 ሲደመር 0.92 ማለት ነው። ስለዚህ P87 እኩል ይሆናል 13ኛው አይተም ሲደመር 0.92 ኢንቱ አንድ ከፍ ስንል 14ኛውን አይተም ነው የምናገኘው ማይነስ 13ኛው አይተም ይሄ ይሆናል ማለት ነው። እዚህና እዚህ ጋር አይተም እንጨምር። አሁን 13ኛውን አይተም እንፈልግ። 1 2 3 4 5 6 7 8 9 10 11 12 13 13ኛው አይተም ይሄ ነው። 14ኛው አይተም ደግሞ ይሄ ነው።
ስለዚህ አሁን እንተካ P87 እኩል ይሆናል 13ኛው አይተም 58 ሲደመር 0.92 ኢንቱ ከ62 ላይ 58 ስንቀንስ 62 ሲቀነስ 58 ስንት ይሆናል? ይሄ 4። ስለዚህ ጋር 4 ይኖረናል ማለት ነው። 0.92 በ4 ሲባዛ 0.92 ሲባዛ በ4 8 6 3.68 ይሆናል ማለት ነው። ስለዚህ ይሄ ፓርት በምን ሊተካ ይችላል? በ3.68 ሶ P87 እኩል ይሆናል 58 ላይ 3.68 ስንተካ 61.68 ይሆናል ማለት ነው። ይሄ ይሆናል። ቢም ላይ ሌላ ዳታ ሴት ተሰጥቶናል። እንግዲህ እንደምታዩት 10 እዚህ ያለ 2 እዚህ ያለ በኢንክሪዚንግ ኦርደር ይሄንን መጀመሪያ እንደረድራለን። እሺ እንደምታዩት ከትንሽ ወደ ትልቅ ደርድረናል። እንግዲህ ምን ተባብለናል? P50 ከኪውቱ እና ከD5 ጋር ተመሳሳይ ነው ተባብለናል። ኪውቱ ደግሞ ምንድነው? ሚዲያን ነው። ይሄ ሚዲያን ነው። ስለዚህ ቀጥታ ከዚህ ላይ ሚዲያን መፈለግ እንችላለን። 1 2 3 4 5 6 7 8 9 10 11 12 13 14 15 16 16ን ለ2 ስናካፍለው 8 ይሆናል። ስለዚህ 8ኛውንና 9ኛውን አይተም ወስደን ለ2 ስናካፍለው ምን እናገኛለን? P50 እናገኛለን ማለት ነው። ሶ 1 2 3 4 5 6 7 8 8ኛው ይሄው 9ኛው ይሄው እነዚህ ሁለቱ ናቸው ማለት ነው። 15 ሲደመር 15 ሲካፈል ለ2 ስንት ይሆናል? ይሄ 15 ይሆናል። ሶ P50 15 ይሆናል ማለት ነው። በፎርሙላ እንየውም ካል PJ is equals to JN over 100 ሲደመር JN over 100 ላይ አንድ እንደምራለን። ከዛ ይሄንን ለ2 እናካፍልና እዚህ ጋር TH ልበል አይተም ይሄ ይሆናል ማለት ነው። n ስንት ነው? 16 ነው። n 16 ነው። ስለዚህ P50 እኩል ይሆናል 50 ሲባዛ n ስንት ነው? 16 ኦቨር 100። እንግዲህ እነዚህ ሁለቱ ተመሳሳይ ናቸው። እነዚህ ሁለቱ ተመሳሳይ ናቸው። ስለዚህ ዝም ብዬ ይሄንን ታይምስ 2 ማለት እችላለሁ። ታይምስ 2 ፕላስ 1 ከስር ስንት አለን? እዚህ ጋር 2። ይሄ 100 ነው። እሺ በ51 ነው። ይሄ በ50 2 ይሆናል። በ2 ይሄ ይቃለላል ማለት ነው። ከስር ስንት አለን? 17 ይሆናል። እዚህ 16 እዚህ 1 17 ኦቨር ስንት? ኦቨር 2። ይሄ ደግሞ 8.5 ይሆናል ማለት ነው። TH አይተም ከዚህ ላይ ምን መረዳት እንችላለን? ኤዝ አይተም ፕላስ 0.5 ኢንቱ ናይንዝ አይተም ማይነስ ኤዝ አይተም ይሄ P50ን ይሰጠናል ማለት ነው። ሶ አሁን 8ኛው አይተም 15 ነው። 9ኛውም አይተም 15 ነው። ስለዚህ ይሄ ፓርት ምን ይሆናል? 0 ይሆናል ማለት ነው። 0 ይሆናል። ሶ P50 ከ8ኛው አይተም ጋር እኩል ይሆናል። 8ኛው አይተም ደግሞ 15 ነው ማለት ነው። ስለዚህ ሁልጊዜ ምናልባት እንደዚህ መጋፈጥ ላይ ኖርብን ይችላል። በሚዲያኑ በዚህኛው ኮንሰፕት በቀላሉ መስራት እንችላለን። እሺ P24ን እንስራ። P24 እኩል ይሆናል 24 ሲባዛ በ16 ሲካፈል ለ100 ሲደመር 24 ሲባዛ በ16 ሲካፈል ለ100 ሲደመር 1 ይሄ ሲካፈል አጠቃላይ ለ2 ማለት ነው። እችናርግ TH አይተሙን አሁን እየፈለግን ያለ ነው ማለት ነው። እሺ 24 በ16 ሲባዛ 384 ነው። ሲደመር አሁንም 384 እንበል ማለት ነው። ኦቨር 100 አለው። ይሄ ኦቨር 100 ይሄም ኦቨር 100 ሲደመር 1 አጠቃላይ ሲካፈል ለስንት? ለ2 ማለት ነው። ይሄ እኩል ይሆናል 3.84 ይሆናል ይሄኛው ፓርት። ይሄ ፓርትስ አንድ መደመር ነው 4.84 ይሆናል ሲካፈል ለ2 እሺ 3.84 4.84 ይሄን እንደምረው እስቲ 8 16 1 8.68 ይሆናል። ለ2 ስናካፍለው 4.34 ይሆናል ማለት ነው። ሶ P24 እንግዲህ ይሄ 4.34 ነው። ፎርዝ አይተም ፕላስ 0.34 ኢንቱ
አምስተኛው አይተም ሲቀነስ አራተኛው አይተም ይሆናል ማለት ነው። በአራትና በአምስት መካከል ስለሆነ አሁን አራተኛውን አይተም እንውሰድ። 1 2 3 4 አራተኛው አይተም ይሄ ነው። 12 እንበል ሲደመር 0.34 ኢንቱ አምስተኛው አይተም 13 ነው። ሶ ከ13 ላይ 12 መቀነስ ከ13 ሲቀነስ 12 ይሄ ምን ይሆናል? 12 ሲደመር 0.34 ነው። ምክንያቱም የዚህኛው ውጤት 1 ስለሆነ ማለት ነው። ሶ P24 እኩል ይሆናል 12.34 ይሆናል ማለት ነው። እሺ P87 ደግሞ እንፈልግ። P87 እኩል ይሆናል 87 ሲባዛ በ16 ሲካፈል ለ100 ሲደመር 87 ሲባዛ በ16 ሲካፈል ለ100 ሲደመር 1 ይሄንን እንዳለ ለሁለት እናካፍላለን ማለት ነው። ከዛ እዚች ጋር TH አይተም እንበል። TH አይተም እሺ P87 እኩል ይሆናል 87 በ16 1392 ይሆናል ሲካፈል ለ100 ሲደመር 1392 ሲካፈል ለ100 ሲደመር 1 አጠቃላይ ይሄንን ለሁለት እናካፍላለን። ይሄ እኩል ይሆናል ይሄን ለ100 ማካፈል ማለት ነጥብን የት ማምጣት ነው? እዚህ ጋር ማምጣት ማለት ነው። 13.92 ሲደመር 13.92 ሲደመር 1 ይሄንን አጠቃላይ ለስንት እናካፍለው? ለሁለት እናካፍለው ማለት ነው። እዩ እነዚህ ሁለቱን እንዴት መጻፍ እንችላለን? 2 ታይምስ 13.92 ሲካፈል ለ2 ሲደመር እዚህ ጋር እንዳለን 1 ሁለተኛ ይሄ ይሆናል ማለት ነው። ይሄንን በዚህ ማጥፋት እንችላለን። 13.92 ሲደመር 1 ሁለተኛ ማለት 0.5 ነው። 0.5 ስለዚህ 13.92 ላይ 0.5 እንደምር 2 4 እዚህ ጋር ነጥብ እናርግ 14 ይሆናል ማለት ነው። P87 እኩል ይሆናል 14.42 እዚህ ጋር TH እንበል አይተም ይሄ ይሆናል ማለት ነው። ይሄ ደግሞ እንዴት መጻፍ ይችላል? 14ኛው አይተም ሲደመር 0.42 ኢንቱ 15ኛው አይተም ሲቀነስ 14ኛው አይተም በዚህ መልኩ ሊጻፍ ይችላል። አጠቃላይ 16 ስለሆነ ይሄ 16 ነው፣ ይሄኛው 15 ነው፣ ይሄኛው 14ኛ አይተም ይሆናል ማለት ነው። P87 እኩል ይሆናል 14ኛው አይተም 19 ነው ሲደመር 0.42 ሲባዛ ከ15ኛው ላይ 14ኛ ስንቀንስ ስንት ነው የምናገኘው? 1 ነው የምናገኘው። ከ20 ላይ 19 ስንቀንስ ማለት ነው። ስለዚህ እዚህ ጋር ሲባዛ በ1 እንበል ይሄ እኩል ይሆናል 19.42 P87 እኩል ይሆናል 19.42 ይሆናል። ሲ ላይ ደግሞ በዚህ መልኩ ነው የተሰጠን 15 19 20 22 24 25 31 ከትንሽ ወደ ትልቅ ተደርድሯል። አሁን ደግሞ ፍሪኩዌንሲውን እንቁጠር እስቲ 11 ሲደመር 16 27 27 ላይ 15 42 42 ላይ 7 49 59 61 ኤን ስንት ነው ማለት ነው? 61 ነው። ኤን 61 ነው። አሁን ይሄንን አንድ እንደምርበትና 61 ላይ አንድ እንደምርበትና ለሁለት ብናካፍለው ምን ማግኘት እንችላለን? P50 ማግኘት እንችላለን። ምክንያቱም P50 ከሚዲያኑ ጋር እኩል ስለሆነ ማለት ነው። 62 ሲካፈል ለሁለት ስንት ይሆናል? 31 ስለዚህ እዩ አሁን 17 16 ከዚህ እስከዚህ ያለን የዳታ ብዛት ስንት ነው? 27 ነው ማለት ነው። አራት ተጨማሪ ያስፈልገኛል። እዚህ ውስጥ ደግሞ 15 ነው ያለው። ስለዚህ አራቱን ከዚህ ውስጥ ማግኘት ስለምንችል P50 ስንት ይሆናል ማለት ነው? 15 ይሆናል ማለት ነው። P50 ልብ አድርጉ ከD5 ጋር እኩል ነው፣ እንዲሁም ከኪው2 ጋር እኩል ነው፣ ሚዲያን ማለት ነው። እሺ ነምበር ኦፍ ዳታው እንደምታዩት ኦድ ነው። ስለዚህ PJ = J into N + 1 ሲካፈል ለስንት? ለ100 እንደዚህ እናርግ። TH አይተም ይሄ ይሆናል ማለት ነው። P24 J ቦታ 24 መተካት ነው። 24 ሲባዛ N + 1 62 ይሆናል ሲካፈል ለ100 24ን በ62 ስናበዛ 1488 ነው የሚሆነው ኦቨር 100 ይሄ ደግሞ 14.88 ይሆናል ማለት ነው። እዚህ ጋር TH አይተም አለ እንዳትረሱ ይሄ ያለ ማለት ነው። P24 እኩል ይሆናል 14.88 14ኛው አይተም
ሲደመር 0.88 ኢንቱ 15ኛው አይተም ሲቀነስ 14ኛው አይተም። ለምንድን ነው 14.88 በ14 እና በ15 መካከል ስለሆነ 14ን እንወስዳለን። ከዛ ከ15ኛው ላይ 14ኛውን እንቀንስና በዚህ ጋር ባለው ቁጥር ስናበዛ ውጤቱ ይመጣል። ይሄ ኢንተርፖሌሽን ይባላል። ኢንተርፖሌሽን አሁን 14ኛውን እንፈልግ። እዚህ ድረስ 11 ዳታዎች አሉ። 11 ዳታዎች 3 ወደዚህ ስንገባ 19 ነው የምናገኘው ማለት ነው። 14ኛው አይተም 19 ይሆናል። ሲደመር 0.88 ኢንቱ 15ኛውም 14ኛውም 16ኛውም እዚሁ ውስጥ ነው ያሉት 19 ይሆናል። ምክንያቱም እስከ 27 ድረስ እዚህ ጋር 11 ዳታ አለ፣ እዚህ ጋር 16 ዳታ አለ፣ በጥቅሉ 27 ዳታ አለ ማለት ነው። 11ዱ የመጀመሪያዎቹ 11 ዳታዎች 15 ቁጥር ነው የያዙት። ቀጣዮቹ 16ቶች ደግሞ 19 ነው የያዙት ማለት ነው። ስለዚህ 13 12 13 14 15 እያለ እስከ 27 ድረስ 19 ነው ያለው። ስለዚህ 15ኛውም አይተም 19 ነው የሚሆነው ሲቀነስ 19። የዚህ ውጤት ምን ይሆናል? የዚህ ውጤት 0 ይሆናል ማለት ነው። P24 ስንት ይሆናል? 19 ይሆናል። P87ን እንፈልግ። አሁን P87 እኩል ይሆናል J87 ነው ሲባዛ N+1 61 ነበር 62 ይሆናል። ሲካፈል ለ100 ይሄ እኩል ይሆናል 5394 ይሆናል። የላይኛው ሲካፈል ለ100 ይሄ እኩል ይሆናል 53.94። እዚህ ጋር TH እንበል አይተም ይሄ ይሆናል ማለት ነው። P87 እኩል ይሆናል 53ኛው አይተም ሲደመር 0.94 ኢንቱ አንድ ከፍ ስንል 54 ይሆናል ማይነስ 50 ሰርድ አይተም ይሆናል ማለት ነው። አሁን እነዚህን አይተሞች እንፈልግ። እንግዲህ እዩ እዚህ ድረስ ስንት ነው? እዚህ ድረስ ብዛቱን 27 42 49 ነው። እዚህ ድረስ 49 ነው ማለት ነው። አሁን 49 ላይ 5 ስንደምር ስንት ይሆናል? 54 ይሆናል ማለት ነው። ስለዚህ 53ኛውም 54ኛውም እዚሁ ውስጥ ነው ያሉት ማለት ነው። ሁለቱም 24 ናቸው። ስለዚህ P87 እኩል ይሆናል 24 ፕላስ 0.94 ኢንቱ 24 ሲቀነስ 24 ይሆናል ማለት ነው። የዚህ ውጤት ምን ይሆናል? ይሄ 0 ይሆናል። P87 እኩል ይሆናል 24 ይሆናል ማለት ነው።